ጤና ይስጥልን። አሁን የተሰማ ሰበር መረጃን ይዤ ቀርብ ያለው ታዋቂዋ ጋዜጠኛ መቅደስ ደበሳይ በኢንስታግራም ገጿ ባሰራጨችው የቪዲዮ መልእክት ላይ በኢትዮጵያ በተለያዩ አካባቢዎች በተለይም በትግራይ ክልል በረሃብና በድርቅ ለሚሰቃዩ ወገኖች መንግስት፣ የሃይማኖት ተቋማትና ግብረሰናይ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ጥሪ አቅርባለች። መንግስት፣ የሃይማኖት ተቋማት፣ የሚዲያ አካላት የትነን በሚል ርዕስ ባስተላለፈችው በዚህ መልእክቷ ላይ በትግራይና በተለያዩ የሀገሪቱ ክፍሎች ድርቅ፣ ረሃብና ቸነፈር መከሰቱን ገልጻለች። ጋዜጠኛዋ በሰዎች ስልጣኔ ከፍታ በታየበት በዚህ ዘመን ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ ማየት እጅግ የሚያም መሆኑንም ተናግራለች። ታዋቂዋ ጋዜጠኛ መቅደስ በመልእክቷ ላይ ህዝቡን የሚያገለግል መንግስት፣ የሃይማኖት ተቋማትና በጎ አድራጎት ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ ኤንጂኦ ለተጎጂዎች አለሁ ሊሉ እንደሚገባ ማሳስባለች። ማንኛውም ኢትዮጵያዊ ባለበት ሆኖ በሐሳብ፣ በገንዘብ፣ በጉልበት አልፎም ተርፎ በቦታው ድረስ መገኘት ለወገኖች ድራሽ እንዲሆን ጥሪ አቀርባለች። የሚዲያ አካላትና አቅም ያላቸው ሰዎች ከፊት በመሆን ጉዳዩን እንዲያቀነቅኑና እንዲረባረቡም ጠይቃለች። ጋዜጠኛ መቅደስ ደበሳይ ይህንን መልእክት ያስተላለፈችው ወደ ስቱዲዮ ልትቀረጽ ልትገባ ስትል በሀገሪቱ ባለው ሁኔታ ወይም ደግሞ በትግራይ ክልል በሕጻጽ የተከሰተውን ረሃብና በሽታ ልብ ረፍት አልሰጠኝም በሚል መሆኑን ገልጻለች። በመጨረሻም ፈጣሪ መከራውን እንዲያነሳ በመለመን አቅም ያላቸው ወገኖች ሁሉ እንዲረባረቡም ተማጽናለች። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው መዘገቡ አይዘነጋም። መረጃው የዛሃበሻ ነው። በሌላ ዜና የሊቢያ ወታደራዊ መሪ ጀነራል መሐመድ አሊ አህመድ አሊ ሃዳድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ መሞታቸው ተገለጸ። የሊቢያ ጠቅላይ ሚኒስትር እንዳሉት ከጀነራል መሐመድ በተጨማሪ ሌሎች 4 ሰዎች በአደጋው ሕይወታቸው አልፏል። ወታደራዊ መሪው ከቱርክ መዲና አንካራ በፋልካን 50 ጀት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላን የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊኪያ ተናግሯል። ወደ ትሪፖሊ እየተጓዘ የነበረው አውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዱን መረጃው ሰጥቷል። ብዙም ሳይቆይ በደቡብ ምዕራብ አንካራ አውሮፕላኑ ስብርባሪው ተገኝቷል። የአውሮፕላን አደጋው መንስኤ እየተጣራ እንደሚገኝም ተገልጿል። የቱርክ የሀገር ውስጥ ጉዳይ ሚኒስትር በኤክስ ገጻቸው ላይ እንዳሉት በሃይማንና ግዛት የከሲካቪ ግዛት ፖሊስ የአውሮፕላኑን ስብርባሪዎች አግኝቷል። ተጨማሪ መረጃ ሲገኝ ለህዝቡ ይፋ የምናደርግ ይሆናልም ብሏል። ዓለም አቀፍ እውቅና ያለው ሊቢያ አስተዳደር ጠቅላይ ሚኒስትር የሆኑት አብዱልሐሚድ ደቢ ሊቢያ በቀናነትና በታታሪነት ያገለግሏት የነበሩ ሰዎች አታለችም ብሏል። የሊቢያ ሉካን ቡድን ቱርክ እንደሚገኝም ገልጿል። የቱርክና የሊቢያ ወታደራዊና የደህንነት ጉዳዮች ትብብር እንደሚቀጥልም አክሏል። ቱርክ ከ2019 ወዲህ በሊቢያ ቁልፍ ሚና ከሚጫወቱ አገራት አንዷ ሆናለች። ከሀገሪቱ ምስራቃዊ ክፍል የተነሳ ወታደራዊ ኃይል ዓለም አቀፍ እውቅና ያለው መንግስት እንዲያወድ ወታደራዊ ድጋፍም ሰጥታለች። ቱርክ እና ሊቢያ ጠንካራ ፖለቲካዊ፣ ወታደራዊና ምጣኔ ሀብታዊ ትስስርም አላቸው። ዘገባው የኢቢሲ ነው። በሌላ መረጃ የሰሜን ሸዋ ዞን ኮሚኒኬሽን መግለጫን ወጣ። በፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራም ተጀምሯል። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። የፊቼ ከተማ አቃቢ ህግና የከተማ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ የተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። አንደኛ፣ ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኝ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጧል። ሶስተኛ፣ የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ስላሴ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢው ምላሽ ይሰጣልም ብሏል። አቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝቡ ይፋ እንደሚያደርግም አስታውቋል። በሌላ መረጃ የሌተር ጀነራል ታደሰ ወረደ አስቸኳይ ጥሪና ምስጋና በትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ በተፈናቃዮች ወገኖች ላይ እየደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር
ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጫን ሰጥቷል። ፕሬዝዳንቱ በቅርቡ በሕጻጽ መጠለያ ጣቢያ ያለውን አስከፊ ሁኔታ የሚያሳይ ምስል ለህዝቡ ይፋ ያደረጉ ወጣቶችን በማመስገን መልእክታቸውን ጀምረዋል። ጀነራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገናቸውን ለመታደግ እያደረጉት ያለውን ርብርብ ተግባር በራሳቸውና በክልሉ መንግስት ስም አድንቋል። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጠናከር ረገድ ትልቅ ሚና እንዳለውም ገልጿል። እንደ ፕሬዝዳንቱ ገለጻ ከሆነ ችግሩ በሕጻጽ መጠለያ ብቻ የተገደበ አይደለም። በተመሳሳይ ሁኔታ ላይ የሚገኙ ከ145 በላይ የመጠለያ ጣቢያዎች በመላ ክልሉ ይገኛሉ። በእነዚህ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች በአስቸኳይ የራብ አደጋ ላይ ናቸው። የፌዴራል መንግስት፣ የክልል መንግስትና መላው የኢትዮጵያ ሕዝብ ተፈናቃዮችን ከሞት የመታደግ ሰብአዊ ግዴታ እንዳለባቸው ያሳሰቡት ጀነራል ታደሰ ለችግሩ ዘላቂ መፍትሄ የሚከተሉትን ነጥቦች አጽንኦት ሰጥቷል። ተፈናቃዮች ደህንነታቸው ጠብቆ ወደ ቀያቸው እንዲመለሱ ማድረግ፣ የፌዴራል መንግስት ለጉዳዩ ትኩረት ሰጥቶ የመልሶ ማቋቋም ስራውን እንዲያፋጥን፣ ተፈናቃዮች ወደ ቦታቸው መለስና ማቋቋም ለዚህ ችግር ብቸኛ ዘላቂ መፍትሄ ነው ሲሉም ተናግረዋል። በሌላ መረጃ በኢትዮጵያ የአሜሪካ አምባሳደር በትራምፕ ከኃላፊነታቸው እንዲነሱ ከሚደረጉት መካከል አይደሉም። ኤምባሲው የትራምፕ አስተዳደር ለበርካታ ዓመታት በዲፕሎማሲያዊ የቆዩ በተለይ በአፍሪካ የተመደቡ አምባሳደሮችን ከኃላፊነታቸው እንደሚያነሳ ሲገልጽ፣ የወቅቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ከሚነሱት መካከል ናቸው የሚሉ ዘገባዎች ተሰራጭቶ ነበር። በአዲስ አበባ ያለው የአሜሪካ ኤምባሲ ኢትዮጵያ በትራምፕ አስተዳደር እንዲነሱ ከተቀመጡት ሀገራት ውስጥ እንደሌለችና አምባሳደሩ በስራቸው እንደሚቀጥሉ ገልጿል። ኤምባሲው አምባሳደሩ አለመጠራታቸውን ዘገባው ሐሰት መሆኑን ገልጾ ትናንት ከኢትዮጵያ መንግስት ጋር በተፈረመው የጤና ስምምነት መገኘታቸውንም አስታውቋል። ትራምፕ በባይደን አስተዳደር የተመደቡ አምባሳደሮችን እንደሚያነሱ ሲነገር፣ ኤርቪን ማሲንጋ በአምባሳደርነት ወደ ኢትዮጵያ የተሾሙት በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ወቅት በፈረንጆቹ 2023 ነበር። የመረጃው ምንጭ አዲስ ስታንዳርድ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ፣ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።